አላህን በማስታወስ ልቦች ይረጋጋሉ፣ ይሰክናሉ፣ ይረካሉ። ልቦች ፍርሃት፣ ትካዜ በዚክር ውስጥ ይጠፋል፣ ይሟሟሉ እነኚህ ነገሮች። ዚክር ግን ልባችን ላይ ኢምፓክት እንዲኖረው ውጤት እንዲኖረው አንድ ሸርጥ አለው፣ ማብዛት። አላህ ዚክር ይለ ከሲራ ምን ጊዜም ዚክርን ሲያነሳ ከከስራ ጋር ነው። اذكروا الله ذكرا كثيرا ብዙ ዚክርን ዘክሩ ነው የሚለው አላህ። ዚክር ደግሞ ቆሻሻ ቦታ ላይ አንሁን እንጂ ውዱ ማድረግ አይጠይቅም፣ ወደ ቂብላ መዞር አይጠይቅም። የተለየ አይነት ሸርጥ የለውም። ልክ እንደ ሰላት እንዲህ አይደለም። በማንኛውም በየሄድንበት ሁኔታ ላይ ባለንበት ሁኔታ ላይ እናቶች ወጥ ያማሰሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር አስተግፊሩላህ። ያ አኺ እንደዚህ በዚክር የተሰራ ወጥ መቼም ልጆቹም ሲመገቡት ሳሊሖች ነው የሚሆኑት። ብዙ ኸይር አለው፣ በረካ አለው። ድራይቭ ስናደርግ ስንነዳ ሌላ ነገር ከማሰብ እኔ ሁሌ ያነሳለሁ። ወንድሜ ኡስታዝ መሐመድ ፈረጅ አንድ ጊዜ ሲናገር ሰምቸው ሁሌ ስሙን እየጠቀስኩ አነሳለሁ። ምላሳችን ተሸክመ ነው አንዙር። በጣም የሚገርም ገለጻ ነው። ለምን ዝም ብለን ተሸክመ ነው እንሄዳለን? አንዘክርበትም እንዴ? ሱብሃንአላህ ወልሐምዱሊላህ። በቀን 1000 2000 ኢስቲግፋር 1000 2000 ሰለዋት هم በሙሉ ይጠፋል። ተጥመኢኑል ቁሉብ ልቦች ስክን ይላሉ፣ የተቸገሩ ነው ይረጋጋሉ። ይህ የምናስባቸው በጣም ከባባድ አድርገን የያዝናቸው ልባችንን ሰቅዘው የያዙ ትልቅ ችግር የምንላቸው ነገሮች የአላህ ዐዘማ ልባችን ውስጥ ሲገባ ተራ ይሆናሉ። አላህ ቻይ ነው፣ እነዚህን ነገሮች ሁሉ ይቀይርልኛል የሚል ውስጣችን እምነት ያዳብራል። ያ እምነት ይቀይረዋል ያን ጉዳይ፣ ያለንበትን ሁኔታ ያስተካክላል ማለት ነው። ኢንሻአላህ በሚቀጥለው ወደሚቀጥለው እርከን መንዚላ እንሄዳለን። በጣም ትልቅ ነገር ነው ያነሳው ኡስታዝ፣ ምክንያቱም የተቸገርንበት ነገር ነው። አሁን ቁርአን ላይ እነዚህ የተጠቀሱ 9 ነጥቦች ወይም 9 አይነት ባህሪያት ልንላበሰው የሚገባ ባህሪያት ሁልጊዜም ደግመን ደጋግመን ልናስታውሰው የሚገባ ደረጃችንን ከፍ ሊያደርግልን እነዚያ ኸውፍም የለባቸውም ሑዝንም የለባቸውም የተባሉ ነገ አላህ ፊት ስንቀርብ ሰው ሁሉ በተለያየ ስራው ሲጸጸት በተለያየ ስራው ይሄ ምን ይመጣብኝ ይሆን ብሎ ሲል እነዚህ ግን ባህሪያት ያሉበት ሰው እነዚህ ነገሮች አይታይባቸውም ያልከው። ጀዛከላሁ ኡስታዝ፣ በጣም ትልቅ ነጥብ ያነሳ ነው። በዱዓ እንውጣ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. اللهم إنا نسألك الثبات في الأمر والعزيمة على الرشد، ونسألك موجبات رحمتك وعزائم مغفرتك، ونسألك شكر نعمتك وحسن عبادتك، ونسألك قلبا سليما ولسانا صادقا، ونسألك من خير ما تعلم ونعوذ بك من شر ما تعلم، ونستغفرك لما تعلم إنك أنت علام الغيوب. اللهم اجعلنا من الذين لا خوف عليهم ولا هم يحزنون. اللهم اجعلنا من الذين لا خوف عليهم ولا هم يحزنون. اللهم اجعلنا من الذين لا خوف عليهم ولا هم يحزنون. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا مبتلا إلا عافيته، ولا مبتلا إلا عافيته، ولا ميتا إلا رحمته، ولا حاجة من حوائج الدنيا والآخرة إلا قضيتها ويسرتها برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين. اللهم صل وسلم على سيدنا محمد. جزاك الله أستاذ. የተወደዳችሁ ተመልካቾቻችን ዛሬ በሁለት ክፍል በሁለት የተለያዩ ቦታዎች ይዘንላችሁ የቀረብነው ልዩ የኸሚስ ምሽታችን በዚሁ ይጠናቀቃል። ሳምንታችሁ አሁን ኡስታዝ ያነሳቸው የነበሩ 9 ነጥቦችን
እነዚያ ከነዚያ ሰዎች ለመሆን ኤክሰርሳይዝ የምናደርግበት በህይወታችን ይህንን ለማምጣት ጥረት የምናደርግበት ሊሆን ይገባል። ደግመን ደጋግመን ነጥቦቹን በመያዝ መከረር ደግሞ